ሲጮሁባት ተኛ አባትየው ራሱ ሲቆጣቸው ሲጮሁባት ልጅ ተኝታለች አትጩሁ ምናምን ስትል ኧረ ተው እንደሱ አትበላቸው ይጩሁ ጩኸቱን ለምዳ ትደግ አትጩሁባት ሲባሉ እንዳይጠሏት ገባሽ ለእሷ ስፔሻል ትሪትመንት የምታረጊ ከሆነ ይጠሏታል ወጥቷል እሷ ከመጣች በኋላ ነፃነታችንን አጣን እንደፈለግን መጮህ ምን አይነት ነገር እንዳይጠሏት ገብቶሻል አሁን ሳይመን እሷ ከተወለደች መኝታ ቤት ቲቪ ማየት ባለመቻሉ እሷ መኝታ ቤት ስለምትውል እንዳይጠላ ትፈራለሁ እና እንትን በረከት ሊስትሮ ዛሬ ትናንትና ለካ ና ብላ አሁን እንትን ሲሉ ነበረ የሆነች ልጅ መታ ሀቢባ ላይቭ ዘግቶበት ነው አሮኑ ለሀቢባ ፎሎ አድርጓታል ሀቢባም ፎሎ አድርጓታል አዲስ አካውንት ከፈተ ተዘጋበት አካውንቱ እንዳትይም ብቻ አሮኑ ላይቭ ላይ መግባት አልቻለም ሀቢባን ምናምን አሉኝ ኤግዛክት አልገባኝም ከዛ ምን አልኳቸው ሄዳችሁ ጀለሳችሁ ከሆነ ሄዳችሁ ሀቢባ ቤት ጆይን ብለ አንዱን ሞዴሬተሯን ፎሎ አርጋት በሉት የሀቢባንና ሄዶ ለሷ ይጻፍላት አልኩኝ አው ትክክል እኮ ግን አካውንቱ ሰላም ነው እንጂ ላይቭ አሩኑ ምን እንዳሉኝ ኤግዛክት አልገባኝም ግን በቃ መግባት ከፈለገ ሄዶ ለአንዷ ሞዴሬተር ይጻፍ አልኩኝ ይጻፍ ለሞዴሬተሮች ከጻፈላቸው አስገቡት እሺ በረከት ሊስትሮ ድምጽ እንሆነዋለን ውዶቼ ቻሌንጅ ተሰጥቶ ተክዶ ነው እና ድምጽ እንሆነዋለን እኛ ደሃ ሲበደል እያየን ዝም አንልም ድምጽ እንሆናለን እሷም እኮ ቪዲዮ ሰራ ሀቢባ ያው ይኸውልሽ ዙም አርጊ ለምን አንቺ ሀቢባ የሚለው እኮ እንደ ይኸውልሽ እንትኑም ያለው እኮ እዛ ንቧ ላይ ነው አሁን ፊልተሩም ፎከስ እያደረገ ያለው ምንም ችግር የለም ሎጎዬ እኮ ነው መለያዬ እኮ ነው እናም ጊፍቱ እዛ ነው የሚሄደው ይሄድ ትብለው ችግር የለም ከሱ አይበልጥም ሀቢባ ደሜን አታፊው በእናትሽ አንቺ ደግሞ እስቲ አንድ ሰው ሳሙኝ ንቧናት ብትሰማው ነኝ አልተስማሙም ያ ይኸውልሽ የልጅቷንም ቪዲዮ ሰማሁት ሀቢባ እሷም ትክክል ሆነብኝ እሷም አባባል ትክክል ነው እስቲ አስረጅኝ እሷም ትክክል አይሽ እኮ ያናዳል ሀቢባ ይሄ ዌስት ማድረግ ነው እሺ እንዴ ጊፍቱ ነቤ እኔና ነቤ አንድ ነን ሳሟት ነቤን ምንም ችግር የለብኝም እኔ አልቀናም ደስ ይለኛል እሺ ንገሪኝ የእሷ ትክክል የሆነብሽን አስረጅኝ አንቺ ይኸውልሽ እሷ ምን አለች መሰለሽ ላሰማሽ ሀቢባ ማን ነበረች ቤቤ ለቃታለች የማታ ጉዳይ እንዴት ሆነ ታፕታቡ ሲሞላ እንነግራችሁ አዲስ ነገር አለ ታፕታቡ 200,000 ሲቦል ሲገባ ሼሩ 2,000 ሲገባ ቶሎ ቶሎ ታፕታብና ሼር አው ስሚ ታፕታቡ ስለዚህ 1 ሚሊዮን ካሽ ስጡኝ አለ አይደለ ከዛ እኔ ደግሞ ላይቭ እያስተላለፈ እንደሆነ አላወኩም ምናምን እና አታስተላልፍ አልኩትኝ ላይቭ አታስተላልፈኝ አልኩትኝ ኖ መጀመሪያ መሰለኝ ይሄ አለ አይደለ ደስ ብሎት ምናምን ቪዲዮ እየቀረጸ ነበር መሰለኝ እሺ ከዛም በኋላ ላይ ግን ላይቭ ላይ መሆኑን የሚያወቁት የሆነ ሰው ነገረኝ ላይቭ ላይ መሆኑን ላይቭ ላይ እኮ ነው እሺ እና ላይቭ አታስተላልፍ አልኩት ቆይ እያንዳንዱ ስሚው እሷ ስታስረዳበት ያለው ወይ ስሚው ሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት እንኳን ደስ አለ ደሳለ በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበረ። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት።
አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገን። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይህንን ሱቅ እንደሚወስደው መመረቅ ስላለብኝ ይህንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠ ነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ስሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ ይገባለሁ አለኝ። አንዱ ላይቭ እንዳለ አላውቅም። በረከት ሲጀምር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለእኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለ ደላላ ይዤ መጥቼ ፖዝ አድርጌዋለሁ። ቅሬታውን አልነገረኝምና 1 ሚሊዮን ስጡኝ ያለኝ አለን። ክላሽ አያደርግም። 1 ሚሊዮን ካሽ ስጡን አለኝ የሚለውን እኮ አስገብቷለች ድምፁ። ቅሬታውን ጭራሽ አልነገረንም። ቀጥታው ቶሎ ለሚዲያ የተናገረው ካለች 1 ሚሊዮን ስጡኝ አለ። ቅር እንዳለው ኦልሬዲ ገልጾ ነው 1 ሚሊዮን ስጡኝ የሚለው። ይሄ የሰጣችሁኝ እቃ ቃል በገባችሁልኝ መሰረት 1.5 እኮ ላይቭ ላይ እነሱ ባሉበት አይደለ? እኔ እነሱ የሉ ከነሱ ጋር ከተለያየ በኋላ አዎ ይመስለኛል። ከነሱ ጋር ከተለያየ በኋላ ከሆነ በሁለተኛው ሄዷል። ግራ የገባ ነገር። ለዚህ እኮ ነው ሁለቱም ላይቭ ላይ አብረው ነበሩ ባሉበት ነው ያላቸው። ላይቭን ዘግቶ ሊለን ይገባል ነው አሮን ነው ግራ ገባኝ። ሊቀበል ሲሄድ ደስ ብሎት እየቀረጸ መስሎኝ ነበረ፣ ግን እሱ ላይቭ ከፍቶ ነው የመጣው ነው ሊቀበል ሲሄድ። ስለዚህ ሊቀበል ሲሄድ ኦልሬዲ ላይቭ ከፍቶ ከመጣ ኤክስፔክት አድርጎ የጠበቀውን ጠብቆ የሄደውን ነገር ስላላገኘ እዛው ላይቭ ላይ ነው እንጂ የሚናገሩ። ቆይ አንዴ ብሎ ላይቭን ዘግቶ መጀመሪያ ከነሱ ጋር ተናግሮ አውቋል። እሱ ሲጀመር እንደዚህ እንዳልሆነ መጀመሪያ አይቶት ከዛን ደግሞ አስገምቶ ከዛን በሌላኛው ቀን እነሱ እንስማማለን ብሎ ሲጠብቁት እሱ ግን ካሜራ ምናምን አዘጋጅቶ ላይቭ ላይ እንዳለ ነው የሄደው ኦልሬዲ። እሷ ደግሞ ላይቭ ላይ እንደነበረ አላወቀችም። ሰውኔ ነገራት። ኦኬ መጀመሪያ ላይ አይቶ አመስግኗታል። ኦኬ ግን እሱ እውቀት ስለሌለው ስለ ቦንዳ ልብስ እነሱ 1.5 ያወጣል ያሉት፣ እሱ ግን ሲያስገምተው ሲያየው ባይኑ ግምቱን አያውቅም። ባለሙያ አምጥቼ ሳስገምት 300,000 ራሱ በትክክል አያወጣም ተባልኩ ነው ያለው። ሲያየውና ሲያስገምተው እኩል አልመጣለትም። ይሄንን እሱ መጠየቅ አለብና እንደዛ ከሆነ ገባሽ? ከሁለቱም ወገን መስማት አለብን። ከሁለቱም ወገን እኔም እኮ ያልኩት ለዛ ነው። አሁን እሷ ያስረዳችሁበት ወይ የሆነ ትክክል ናት። ሁሌ ግን ቻሌንጅ ችግር ያመጣል። ሁልጊዜ ከዚህ በፊት ራሙን ታውቂዋለሽ? ከእሷቸው እዚህ ቤት መጥተው ድርጅቱን ጠይቂያቸው የሀጅ ቻሌንጅ የኡምራ ቻሌንጅ ሰጥተውት ለእናቱ ቻሌንጁን አሸንፎ በኋላ ላይ የሚሰጥ ቀን ችግር ይመጣ አንስታቂታች እብጥ አውቃታለሁ ባለው ልጅ እሷም እንደዚሁ ቻሌንጅ ችግር ገጥሟት እዚህ መታ አልቅሳ ነበረ። የቻሌንጁን የሰጧትን አካላት ያናገርኩላት ሁልጊዜ ሁለቱም ወይ ነው መስማት ያለብሽ። ሰውም ጀጅ ቶሎ አደረገ እንጂ የሁለቱም ወይ ነው። እሱም ጥፋተኛ መች ገና ጃጅ አደረግን። ሁለቱንም ወገን ልንሰማ እኮ ነው። ኖ አንቺ እኮ አይደለም ህዝቡ ተመልካቹ አልሰጥም ብላለች። እንደዛ ካለችማ ጥሩ አይደለም። አሁንማ በቃ ለሁለተኛና ለሶስተኛ ሆነ እኮ በቃ እሱ ተሻረ። እቃው እኮ አይሰጠውም። በቃ አይሰጡም። this is not fair። ልፋቱስ ፎሎ አስደርግ ተብሎ ጉሮሮ ደርቆ ፎሎ ያስደረገው ቪዲዮ ሰርቶ አንፎሎ አርጉ ፈለጋችሁ። ይሄ ትክክል አይደለም። የቢዝነስ ሰው ሆነው በቃ ተሽሯል አንሰጥም ካሉ በጉልበታቸው እንዴት ነው ህዝብ የሚያምናቸው? ነው እንደዚህ ማለት አልሰማሽም እንዴ? መጨረሻውን እስቲ ክፈችው። መጨረሻ ላይ አንሰጥም በቃ ላይ መቅረጸን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረ።
እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር። የስራ ማስጀመሪያ እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይዊሽ እንደዚህ አይነት ነገር ውስጥ ባልገባ። ያሳዝናል። እውነት በጣም ያሳዝናል። ማለት እድል ሳይሰጡት ለመሰማት ሽረነዋል። በቃ ፈላጭ ቆራጭ ራስ መሆን ህዝብ ይፍረደን ይባላል እንጂ እኔና አንቺ ብንጣላ አንቺ የሆነ ነገር አሰርተሽኝ ዝም ብለሽ በራስሽ አንቺ ከኔ ሀብታም ስለሆንሽ ብቻ ዲሳይድ ማድረግ አትችይም። ገባሽ? ህዝብ ይፍረደን። እስኪ ተናግሯቸው ሊሆን ይችላል እኮ የተናገራቸውን ፕሩቭ አቅርቦ ህዝቡ ይፍረደን ይባላል እንጂ አንቺ ብቻሽን መፍረድ የምችው ነገር አይደለም። ለምን ህዝብ ነዋ ፎሎ ያደረገው። ገባሽ? ስለዚህ እስቲ ህዝብ ፍረዱን። እስቲ ከኔና ከሷ ማን ነው ጥፋተኛ ብለን ሁለታችንም ጉዳያችንን ለህዝብ እናቀርብና ህዝብ ይፈርደናል እንጂ እኔ በራሴ ወይ አንቺ በራስሽ መፍረድ አንችልም። አዎ እኮ ለዛውን ሁለቱም ባሉበት እንዴ አሁን እሷም ለብቻው ስለሆነ ቪዲዮ እየሰሩ ያሉት በስነ ስርዓት እሷም ባሉበት መወያየት ነው ያለባቸው። እኔም ቻሌንጁን መስጠት አልፈልግም፣ የምቀጣበት ነገር ካለ ልቀጣ የምትል ከሆነ እሱ የበደላትም ነገር ካለ የተናገራት ትርፍ ወሬም ካለ አንደኛ እሱ ልጅ ነው ቸኩሎ አልቅሶም ብዙ ነገር ብሎም አይደለ መጥቷል። ሚዲያ ላይ መሆን የነበረበት መጀመሪያ ወይ ዳኙኝ ብሎ የሆነ ሰው ጋር መሄድ ገባሽ እንትን መጠየቅ እንጂ እንትን ማለት የለበትም። እሱም ልጅ ነው ቸኮለ። እሱም ስህተት ሰርቷል። እንዴ ሀቡ ምንም ነገር ሳያረጋግጥ ላይቭ ላይ ስማቸውን አጥፍቷል። ምን አለ አንፎሎ አድርጓቸው ያኛውን ሰው ሳልጎድ ህዝቡ እንዲፈርደኝ እኮ ስመጣ እዚህ ጋር የደረሰውን ነገር እናገራለሁ፣ የተፈጠረብኝን ነገር አይደለ። ከዛ ህዝቡ ያንን አካል ደግሞ ይጠራና እሱንም ይሰማዋል። ከዛ ህዝቡ የኔንም የዛኛውንም ወገን ሰምቶ ያመዛዝንና ህዝቡ ማን ጋር ሀቅ እንዳለ ይፈርዳል እንጂ በደሉን መናገሩ ጥፋት አይደለም። ግን አንፎሎ አድርጉ ምናምን ካለ ግን ኦልሬዲ እሱ ቀድሞ ፈረደ ማለት ነው። ህዝቡ እንዲፈርድለት እድል አልሰጠም። እንደዛ መቸኮል አልነበረበት ነው። ግን ይህ ቻሌንጅ የሚባል ነገር እውነት አስጠላኝ። አሁንስ ሁልጊዜ መጨረሻው ለቅሶ ነው። የሆነ አካል ያለቅሳል ሁልጊዜ። በተለይ ኢትዮጵያ ውስጥ ያሉ ቢዝነሶች ሞስት ኦፍ አረብ ሀገር ያሉ ቢዝነሶች ቻሌንጅ ሲሰጡ ካያችሁ ውጭ ከኢትዮጵያ ውጭ ያሉ ያለምንም ጭቅጭቅ ነው የሚከፍሉት። እኔ በጣም ብዙ ሰዎች ውጭ የሚኖሩ የፎሎ ቻሌንጅ ሲሰጡ አይቻለው። በእኔ ቤት የሚሰጡ እንደ ሪም ጎልድ እንደ አሞራው አሌክስ አሞራው ወዲያው ነው የሚያስገቡት። ቀድሞ አላለም አንቺ ኬት ሰምተሽ ነው አንፎሎ አድርጉ ብሏል ያልሽ? ቀድሞ አላለም እያሉ ነው። እሷ አንፎሎ አድርጉ ቀድሞ አላለም። እሷ ቪዲዮን የሰራችው ትላንትና ነው። እኔ እኮ አሁን እኮ ለሷም ትላንትና ነው ቪዲዮን የሰራችው። እሷ ቪዲዮ ከሰራች በኋላ ቢል እሺ፣ እሷ ቪዲዮ ከመስራቷ በፊት እሷ ቪዲዮ ላይ እኮ አስገብተዋለች እኮ ያንን ያለበትን ሁሉ እንዲህ ሲል እሷ ቪዲዮ ላይ እሱ በአፉ አንፎሎ አድርጉ የሚላለ ላይቭ የሆነ ሪካርድ ቆይ ላሳይሽ። ኮፊ የምትባል ነው መሰለኝ ሪካርደሯ። እሷ ሪካርድ ላይ እኮ ነው ያየሁት። እሷ እያንዳንዱን እንዲህ እያለች ነበር ስታስረዳ የነበረው። ማስረጃ እያቀረበች ማለት ነው። ቆይ
እና ለእናንተ ሰጥቻለሁ። ያያችሁ እናንተ ፍረዱ። ቤተሰብ ያሉ ቢዝነስ ባለቤቶች እስኪ ታሪንጅ በሰላም ያቀናቅጡ ንገሩ። ካያችሁ እንግዲህ የነበረው ህጉ ማለት ነው። ጭራሽ ይሰነዝርብኝ ነበር። የሰራሁትን ጠየቅኩኝ፣ በሰራሁት ልክ ስጡኝ። ሌላ ምንም ያወጣሁት ቃል የለም። ሁላችሁም ላይ ተከታትሏቸዋል። ምን አንፎሎ ማድረጉ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረጉ ብቻ ነው ያላችሁ። መቼ ነው ይሄ ቀኑ? ነው ውስጥ አይ ቲንክ እዛ ሊቀርጻቸው የሄደ ቀን የዛኑ ቀን ነው። ሊመቱኝ ነበር ምናምን ሲል ነበረ። እሺ እዚህ ጋር ቤኪ ነኝ የራሴ አካውንት ላይቭ ተዘግቶብኝ ነው የሚለው። ማን ነው ቤኪ? እሱ ይሆናል መሰለኝ። እሱ ነው በረከት ሲስተር በረከት። እስቲ አስገቢው። ይቆላመጥ ቤኪ ነው። በረከት ሊስትሮ ነው ስሙ እኮ። በረከት ሊስትሮ ነኝ ሲል ነው ማስገባው። እሱነቱን ማረጋግጠው። እንደሚታወቀው እንግዲህ ሜሪ ቦንዳ ወይም ሜሪ ትሪፍት የተባለው ቦንዳ ቤት አንድ ቻሌንጅ ለሶሻል ሚዲያ ኮንተንት ክሬተሮች ይሰጣል። ስለ ሜሪ ቦንዳ እንግዲህ ቪዲዮ ሰርቶ በጣም ብዙ ቪው ላገኘም ለአንድ ሰው እንግዲህ ከ1.5 ሚሊዮን ብር በላይ የሚገመት ዋጋ ያለውን እንግዲህ ቦንዳ ቤት ከነ ልብሶቹ እንደሚሰጡት ቃል ገብቶ ነበረም። ታዲያም እንግዲህ ይህንን የተመለከቱ በርካታ ቲክቶከሮች ቪዲዮ እየሰሩ ቻሌንጁን ተቀላቅለው ነበረም። እናም በስተመጨረሻ ሜሪ ትሪፍት እንግዲህ የቻሌንጁን አሸናፊ ይፋ አድርገው ይህ የምትመለከቱት እንግዲህ ወጣቱ ሊስትሮ ማሸነፉን ይፋ አድርገው ነበረም። ታዲያ እሱም እንግዲህ ቦታው ላይ ተገኝቶ ሊረከብ ሲል አንድ አለመግባባት መሀላቸው ተፈጠረም። ባለሙያ አስመጥተው እንግዲህ ቦንዳ ቤቱን ሲያሳዩት ቦንዳ ቤት ውስጥ ያሉት እቃዎች ቢደመሩም ከ300 ሺህ ብር እንደማይሞላና እነሱ ቃል የገቡት 1.5 ሚሊዮን ብር ቤት ውስጥ ያለው እቃ ቢደመር እንደማይሞላ በመንገር በመሀላቸው አለመግባባት ተፈጥሮ ነበርም። ታዲያ ስለዚህ ጉዳይ እንግዲህ ህጉ ምን ይላል በሚለው ጠበቃና የህግ አማካሪ ሰብለ አሰፋ ይህንን ብላለች። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳ እና የበረከት ሊስትሮን በተመለከተ ህጉ ምንድን ነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደግ ከ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው ህዝባዊ የሆነ ቃል ከገባና ማንኛውም ሰው ይህን ከፈጸመልኝ ይህን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላቸው አንቀጽ እንዲሁም ሰበር ደግሞ እሱ ነው 6214/6 አስገድቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪ ትሪፍት ያልሰማሁት ነገር ይህንን 1.5 ሚሊዮን የሚያወጣ ቡቲክ እሰጣለሁ ማለት ነው ካለች እና በተባለው መሰረት የተጠየቀውን ተግባር ቻው በቃ። ሰከንድ አካውንት ካለሽ ዩ ካን ዋች በሰከንድ። እሺ ችግር የለም። ሰላም እንዴት ነህ? ሚዩት ነክ ወንድሜ፣ ሚዩት ነክ። ማይኩን አብራው፣ ድምፅህ አይሰማንም። ስቲል አይሰማም። ከስልኬ ነው ጋይስ ወታፕን። ድምፅህ አይመጣም እኛ ጋር። ይሰማችኋል ቤተሰብ? ጻፉ ኮመንት ላይ ይሰማችኋል? የበረከት ድምፅ አይሰማም። ድምፅህ ኮመንት ላይ ጻፉለት። እየተሰማን አይደለም። ማይኩ ታፍኖ ይሆናል። የስልክህ ማይክ አይሰማም። የኔ ድምፅ ይሰማካል? ኦኬ። ስለዚህ ወጥተህ መግባት አለብህ። ሞዴሬተሮች ወጥቶ ይግባ፣ አስገቡት። የሱ ላይቭ ተዘግቶበት በሰው አካውንት ነው የመጣው። ማይኩንማ ከፍቶት ነበር፣ ግን ከፍቶትም አይሰማም። ስለዚህ ከኔትወርክ ነው የሚሆነው። ቤዝዬ ልብሽ ይባረክ የኔ እናት። ንገሪኝ ፋጥማ። በጣም ጥሩ። 8 ዓመት ቤት ዘግታ ያስቀመጠቻት ፋጥማ ቴክስት አረገችልኝ። ቴሌግራም ላይም ዋትሳፕ ላይም ቴክስት አረገችልኝ። ረጅም ቴክስት ደብዳቤ። ብር አጥቼ ነው እንጂ ብር ቢኖረኝ ኖሮ እልካት ነበረ እና ከባንክ ሪኩዌስት አድርጌያለሁ።
እና እየጠበቅኩ ነው ልልካት አለችኝ ስትለኝ እና እኔ ሙስሊም ነኝ እንዴት ፎቶዬን ትለጥፊያለሽ? ቪዲዮውን አንሺ። አሁን ድምፁ መጥቷል። አሁን ገና ይሰማል። አዎ አሁን ይሰማል። እሺ እሺ። አውዬ ሰላም ነው አለን። ደህና ነህ? እግዚአብሔር ይመስገን አለን አለን። እሺ አስረዳን የተፈጠረውን ነገር። ያው የተፈጠረው ነገር መጀመሪያ ቻሌንጅ ለሁሉም በይፋ ተለቀቀ ማለት ነው። የቲክቶክ ቻሌንጅ በአንድ ሳምንት ውስጥ ከፍተኛ ቪው አምጥቶ ላሳየን ሰው ሜሪ ቦንዳዎች 1.5 ሚሊዮን የሚያወጣ የቦንዳ ቤት ዕቃ እንሰጣለን ብለው መጀመሪያ ቪዲዮ ሰሩ። ኦኬ ቪዲዮውን መስማት ፈልጋለሁ። 1.5 ይላል ቃል በቃል? አዎ አለ 1.5 ይላል። አዎ ሚላል አለ ቃል በቃል። ስልክ እናምጣ ስልካ ያንተላም እና ይዘውና ይኸው እንትኑ ጋር ነው ያለሽ። ከዛ ጨርስላችሁ ስልክ እስከሚያመጣ ከዛ ቪዲዮውን ዲሊት አድርጊልኝ እባክሽ እና ትንሽ ጊዜ ስጡኝ። ይዘውና ቻርጅ ያንተልስ ይረስ ቻርጀር ታረገው ስንት ነው ያለው? ይሆናል ቪዲዮሽን አልደልትም። መተሽ እስካላናገርሽኝ ድረስ ቪዲዮን አልደልትም። አንደኛ በቮይስ አውሪኝ፣ ሁለተኛ ዳይሬክት ስደውልሽ አንስተሽ አናግሪኝ፣ ሶስተኛ ቲክቶክ ላይ መተሽ ቪዲዮ እንኳን ማብራት ባትቺ አንደርስታንድ በቮይስ አውሪኝ። እሺ ዛሬ ማታ 9 ሰዓት ብላለች። ቴንክ ዩ ሰላም እንዴት ናችሁ? ከሜሪ ቦንዳ ነው። እንደምታውቁት እንግዲህ ቻሌንጁን በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ ሁለተኛ ብራንቹን የለመደ ብራንቹን በስጦታ መልክ ለእናንተ ሊሰጥ ነው። ከነ ሙሉ ልብሱ፣ እቃው፣ ብረቱ፣ አሻንጉሊቶች ሙሉ፣ በዛ ላይ ደግሞ ከነ ከስተመሩ በጣም ብዙ 100,000 ለጨመረ ኦኬ ሶ ሁለተኛ እና ሶስተኛ የሚለው ታዲያ ምንድን ነው? አንድ ሰው ነው 100,000 ማስገባት ያለበት። ሁለተኛ እና ሶስተኛ የሚለው ደግሞ ለራሳቸው ማለት ነው። ሁለተኛ ለወጣ ደግሞ ሁለት ቦንዳ ማለት ነው። ሁለት ይሄ ማዳበሪያ ሁለተኛ የሚወጣው በምን ኦሬዲ አንድ ሰው 100,000 ብቻውን ካስገባ ቻሌንጁን መጀመሪያ እኔም እሱ አብራራለሁ። ያሁኑ አሁን ያየሽው ቪዲዮ ሀቢባዬ የመጀመሪያው አሁን ያየሽው ቪዲዮ ለሁሉም የቲክቶክ ተጠቃሚዎች ቻሌንጁን መቀላቀል ለሚፈልጉ ተጠቃሚዎች የተሰራ ቪዲዮ ነው። ተቀላቀሉ፣ ቻሌንጁን ተቀላቀሉ። ቪዲዮ እየሰራችሁ ከፍተኛ ቪው ያገኘ ቻሌንጁ ይሰጣል። ቴንክ ዩ ፎሎ ያለን ፎሎ ላይ 100,000 የሚል ስለሰማው ነው። ሁለተኛው ነው እሱ። የመጀመሪያው ስቴፕ ምንድነው? ፎሎወር ጨምሬ ነበር። ከዛ ያው መጀመሪያ ቪው ስለፈለጉ የመጀመሪያው እኔ ጥያቄ የመጀመሪያው ቻሌንጅ ማንም ሰው ስለ ሜሪ ቦንዳ ቪዲዮ ሰርቶ በቪው አንደኛ ለወጣ በቪው አንደኛ ክሬቲቭ ቪዲዮ ሰርቶ አንደኛ፣ ሁለተኛ፣ ሶስተኛ ለወጣ ለአንደኛ 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ይሰጠዋል። ለሁለተኛ ደግሞ 2 ማዳበሪያ ቦንዳ፣ ለሶስተኛ ደግሞ 1 ማዳበሪያ ቦንዳ ይሰጣል ነው። በረከት ደግሞ ከፍተኛ ቪው በማግኘት አንደኛ ሆነ ማለት ነው። ማየት የምፈልገው የመጀመሪያውን ቪዲዮ ቢኮዝ ይሄኛው ቪዲዮ 100,000 ያለን ፎሎ ላይ 100,000 የጨመረ ይላል። ስለ ፎሎ የመጀመሪያው ቪዲዮ እሱን ነው እንድትከፍተው የምፈልገው። መጀመሪያ ቻሌንጁ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቃለህ? የሜሪ ቦንዳ ሳይሆን መጀመሪያ ያየሽው ነው በቪው አንደኛ የወጣ የሚል የመጀመሪያ ቪዲዮ ይታያል። ይሄኛው ነው። ቻሌንጁን ተቀላቀሉ ብለው የሰጡት ቪዲዮ ይሄ። በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ የተደረገው የትኛው ቪዲዮ ላይ ነው? በኮሚሽን የተደረገው መጀመሪያ ለእንትን ያኛው ይሄኛው ነው። ይሄኛው በሜንሽን ነው። በቪዲዮ ሜንሽን አድርጉ ነው እንጂ ቪዲዮ ስሩ አልተባለም። ይሄ ለአንድ ድለኛ ሰው ነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። በመጀመሪያ ደረጃ ከእናንተ የሚጠበቀው ይህ ቪዲዮ ቫይራል እንዲሆንና ብዙ ሰዎች ጋር እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ ነው። ከዛ ደግሞ የእኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት።
ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ ይሄ ለህዝቡ ነው አይደለ? አዎ እኛ ቻሌንጅ መስጠት እንፈልጋለን። ቻሌንጁ እንዲሰጠው የምትፈልጉትን ሰው ሜንሽን አድርጉ ኮመንት ላይ ነው ቪዲዮ ይሄ አይደል? ኦኬ። ከዛ ህዝቡ ደግሞ እዚህ ቪዲዮ ላይ አንተን ሜንሽን አደረገ። ህዝቡ ቪዲዮ ሰራ ሜንሽን እንዲያደርጉት በጣም ቫይራል ወጣ። እሱ የሰራው ቪዲዮ በጣም ብዙ ሰዎች ለሜሪ ቦንዳ በረከትን ሜንሽን አደረጉ። በዚህ መሰረት በረከት አሸናፊ ወይም አንደኛ ሜንሽን ተደራጊ ሆነ። ሜንሽን በመደረጉ ቻሌንጅ ተሰጠው ማለት ነው። ቻሌንጁ ደግሞ 100,000 ፎሎወሮችን ለሜሪ ቦንዳ ትጨምራለህ። የሜሪ ቦንዳ 100,000 ሲሞላ በቀጥታ የተባለውን 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እናስረክባለን ነው ቻሌንጁ እኮ። ታዲያ እዚህኛው ጥቁር ለብሳ ያለበት ቪዲዮ ላይ ግን በረከት መረጡን አልገለጸችም። እስቲ ከመጀመሪያው ይሄኛው ቪዲዮ ሜንሽን አድርጉ ነው እንጂ ቪዲዮ ስሩ አላለችም። ያውን ያየሽው ማለት ነው። ነገር ግን ብዙ ሰው ሜንሽን ተደርጓል ነው የሚለው አይደል? አዎ እኔ ቻሌንጁን አክቲቪቲ ያደረኩት ይሄኛውን ቪዲዮ አይቼ ነው ማለት ነው። ይሄኛውን ቪዲዮ ሳይ ይሄኛው ቪዲዮ ነው ለሁሉም ይፋርጋ ቪዲዮ ስሩ እንስማው። እሱን ክፈታው ከመጀመሪያው አድርገው ከመጀመሪያ ይሄው ሰላም እንዴት ናችሁ? ከሜሪ ቦንዳ እንግዲህ የሜሪ ቦንዳን ደውለልህ። ደህና ነኝ። እንዴት ነህ? ደህና ነህ? ቻሌንጅ ሲሰጠኝ ማለት ነው። እሺ አሁን ቻሌንጁ ሲሰጠክ 100,000 ፎሎ በቪው አሸነፍክና ከዛ የ100,000 ብቻ 100,000 ፎሎ በስንት ቀን ገደብ የለውም። መጀመሪያ የሰጡት እነሱ በይፋ እንትን ነው ያሉት። ይሄ ቻሌንጁን ያሸነፈ ነው ያሉት። ቻሌንጁን አሸነፍኩ ተሰጠኝ። ለሁለት ሳምንት ምናምን ሞላሁት። መጀመሪያ 100,000 ፎሎወር ጨምሬ ነበር ማለት ነው ባለማወቅ። ኦኬ ከዛ ድጋሚ ነው የጨመርኩት። እኮ ደውላ እዚህ ጋር በቪው አሸንፈካል፣ በ7 ቀን ውስጥ 1.7 ቪው ታይቶ አሸንፈካል ስትልክ ይሰማል። እሺ ከዛ ደግሞ በቪው ስላሸነፍኩኝ ፎሎወሩን ያንኛው 100,000 የጨመርኩትን እኔ አልቆጠርኩትም። ምክንያቱም ህጉን ስላላሟለው ማለት ነው። መጀመሪያ ላይ አይ ክሊል እንዲሆንልሽ ሀብዬ ምንድነው መጀመሪያ በቪው የሚሰራውን ቪዲዮ ሲሰራም የሜሪ ቦንዳን ፎሎ እንዲያደርጉ ጭምር ነበር የሰራው 1.8 የታየው ቪዲዮ ላይ። እነሱ መጀመሪያ ላይ ሲጀመር በጣም ትንሽ ፎሎወር ነው የነበራቸው ኦልሞስት 30 ምናምን ሺህ አካባቢ። ከዛ በዚህ 1.8 በታየው ቪዲዮ 100 ምናምን ገቡ። ከዛ በኋላ ኦልሞስት በዛኛው ቪዲዮ ብቻ ራሱ 100,000 ሰጥቷቸዋል፣ 100,000 ፎሎወሮች። ከዛ በኋላ ደግሞ ድጋሚ በተሰጠው የ100,000 ቻሌንጅ ደግሞ በጣም ብዙ ሰው ነው የተባበረው። እውነት ለመናገር በጣም ብዙ ሰዎች ናቸው ቪዲዮ የሰሩለት። ያው ቤኪ ከየት እንደመጣ ስለሚታወቅ ሰው ሁሉ በጣም የሚንከባከበው የሚጠብቀው ልጅ ነው። ኦፍ ኮርስ ደግሞ የሚገባውም ልጅ ነው። እንዲያድግም በደንብ ልንንከባከበው የሚገባ ልጅ ነው እና በዚህ መሰረት ነው 200,000 ኦልሞስት አካባቢ ፎሎወሮች ነው ያመጣላቸው ማለት ነው። ስለዚህ የተሰጠው እንደዚህ ነው። ስለዚህ አሁን ይሄኛው ቪዲዮ ላይ ሌላ እንደገና 100,000 ተጠየቅ አይደል? ያኛው 100,000 ኦልሬዲ ያው ቻሌንጅ ላይ መጀመሪያ እነሱ የፈለጉት ቪው ስለሆነ እኔ ደግሞ ባለማወቅ ፎሎ አድርጉ ብዬ ነበር ማለት ነው። ያው ዋናው እነሱ የሚፈልጉት አልተቆጠረም። እንደ አዲስ ሌላ 100,000 ተጠየቅ። እሺ ያንን ስትጠየቅ ስንት ነበረ ፎሎዋቸው? 236 ነበረ 100,000 ቻሌንጅ ሲሰጠው 236 ነው ማድረግ የሚኖርበት። ኤግዛክትሊ። ይሄንን በስንት ቀን ቻሌንጅ ተሰጠው? ላይክ በ7 ቀን አልተሰጠውም። 236,000 እንደሞላ ችግር የለውም ብሎ ነው። ስለ ቀኑ ችግር የለውም። 236,000 እንደሞላህ የሜሪ ቦንዳ ይሄንን ቃል የገባልህን 1.5 ሚሊዮን የሚያወጣ ቦንዳ ቤት እንሰጥሃለን አሉት። ከዛ በመሃል ፎሎወር እያሰራ በመሃል ቤቱን እንየው አልኩት። ያው እኔ በጣም የምወደው ከጎዳና ጀምሮ የማውቀው ልጄ ነው። ብዙ ያስተማርኩት ብዙ የለፋውበት ልጅ ነው። እንሂድ አልኩት። ሄደን አየነው። ሳየው በጣም ነው ክው ያልኩት። እኔ ባክግራውንዴ የተወሰነ ንግድ አውቃለሁ፣ ልብሶች ምናምን እሰራለሁ፣ አዳዲስ ልብሶች እና ሳየው ቦንዳ ሆኖ እንዴት ነው እችን የምታክል ልብስ 1.5 ሚሊዮን ወይ ደግሞ አሽሽተውታል
ያየነው ቪዲዮ ላይ ያየውን አይነት እንትንም የለውም ኢንቫይሮንመንትም የለውም። በጣም ትንሽ ነው። ይህንን ነገር ለባለሙያ ማሳየት ይኖርብናል። ምናልባት እኔ አዲስ ስለምሰራ ሊሆን ይችላል። ስለዚህ እኔ የማውቀው ቦንዳ ላይ የሚሰራ ጓደኛ አለኝ፣ ለረጅም ዓመት ልምድ ያለው በጣም አከፋፋይ ነው። እንዲያውም ለብዙ ሰዎች ቦንዳ ይሰጣል። ይህን ጓደኛዬን ይዘነው ሄድን። ልክ መረጋገጡን ስናይ 236,000 መሙላቱን ስናይ እንሂድና እናረጋግጥ። ምክንያቱም ነገ ፋይናል ሊሆን ነው፣ ደውለ ልትቀበል ነው። ስለዚህ ማየቱ አይከፋም። ምክንያቱም ተስፋ ያደረግከውም መለወጥም ያለብህ መለወጥ ካለብህ ትክክል በተሰጠ ቻሌንጅ ልክ ነው። ስለዚህ እንሂድና እንየው። ሄደ አየው ባለሙያው። እውነት ለመናገር እንዲያውም ቸኩሎ አላየውም። እላዩ ላይ የሚሸጥበት ፕራይስ አለ እያንዳንዱ እንትን ላይ ማለት ነው። ፕራይሶቹን አየ ምናምን ቆጠራቸው። እውነት ለመናገር እኔ አጋንኜ ሊያውም ቦድ ከሸጣችኋቸው ይሄ ያለው እቃ ምናልባት 300,000 ብር ቢያወጣ ነው። እኔን ግዛኝ ብትለኝ አለ እኔን ግዛኝ ብትለኝ 100,000 ብር አልገዛውም። 100,000ንም ማወጣው ለብረቶቹ ምናምን ነው እንጂ ልብሶቹ ኦልሞስት የቃረዱ ናቸው። እንኳን አንተ ጀማሪ ሆነህ ቦንዳ ላይ ልምድ ያለው ሰው ይህንን ቤት ሊያነሳው አይችልም። ኦልሞስት የወደቀ ቤት ነው ይመስለኛል። ልጅቷ ይህንን ቻሌንጅ የሰጠችው ቤቱን ዝም ብላ ጥለው ከምትሄድ ስሟን አትርፋበት የሆነ ፎሎወሮች ሰብስባበት ሰጠሁ በሚል እንትን መንፈስ ሰጠሁኝ ብላ ለመገላገል ነው። እና እንዳጋጣሚ ደግሞ ሆኖ እኔ ይህንን ነገር ማለት እዚህ ሙያ ላይ መሆኔ ንግድ ላይ መሆኔ ይህ ልጅ ታድጎታል። ይሄ ልጅ እኮ ባለማወቅ ተቀብሎት ቢሆን ኖሮ እውነት ለመናገር ብዙ የፈረዳችሁ ሰዎች ምናምን ነገ ላይ ከስሮ መጥቶ ከሰርኩ ቢል እንዴ 1.5 ተሰጥቶ የለ እንዴ ምን አይነት ሙድ ነው የምትጫወተው አንተ ምንድነው ሱሰኛ ነህ እንዴ ምናምን ነው የሚለው ሰው በእርግጠኝነት ነው የምልሽ። ደግሞ ያኔ እኮ በቃ ሳላቂ 300,000 ብር ዕቃ ነው የተቀበልኩት ቢል ኖሮ ደግሞ እንዴ ያኔ ሆኖ አትናገርም ነው እንዴ የሚባለው እውነት ለመናገር። ስለዚህ አግባቢ የሆነውን ነገር ትክክለኛ የሆነ ቻሌንጅ ነው የተሰጠው። ብዙ ቻሌንጆች አይቻለሁ እኔ አውቃለሁ። የተሰጠውን ቻሌንጅ በተሰጠው ልክ ነው ሰዎች የሚሰጡት። ስለዚህ ቻሌንጁ በሚገባ ይሰጥህ፣ ያንን ጠይቅ። ከዛ እኛ ሴሌብሬት እያደረግን ይሄድ ነው። በራሴ ድራይቭ እያደረግኩኝ ሄድን፣ ሴሌብሬት እያደረግን በጣም ደስ ብሎኛል። ሄድን ሳሊተ ምሕረት አካባቢ ነው ሀያት ነው የሱቁ ያለው። ሳሊተ ምሕረት አካባቢ እንደምታውቁት የተረባበረውን ህዝብ ማመስገን አለበት። ላይቭ ላይ ገብቶ ቤተሰብ እያንዳንዱን ነገር በላይቭ አሳያችኋለሁ እያልን ሄድን፣ ቆምን፣ መጣ፣ እዛ ቦታው ላይ ደረስን። ላይቭ ላይ ነው ስቲል እስከምንሄዱ እዛው ላይ አይደለም የጀመርነው። ከዛ በስነ ስርዓት መጣች፣ ቪዲዮ መስራት ጀመረች። ከዛም በኋላ የተፈጠረው ነገር በጣም የሚያሳዝን ሆነ። ምንድነው ተከታዮችን አታመሰግንም ወይ አለችው። አይ ቲንክ እሷ የሰራችው የማስተባበያ ቪዲዮ አይታችሁት ከሆነ አመስግን አለችው፣ አመሰገነ። ከዛ በኋላ ምንድነው የሚቀጥለው ነገር? እኔ እኮ ትላንትና ባለሙያ አሳይቻለሁ እና ያሉኝ ነገር በጣም አስደንግጦኛል። 300,000 አይሞላም ብሎኛል። እናንተ ደግሞ የሰጣችሁኝ 1.5 ሚሊዮን ብር ቻሌንጅ ነው ምንድነው ማደርገው ሲላት በጣም ነው በአንድ ጊዜ ነው ፊቷ የተለዋወጠው። እኔ ነበርኩኝ፣ አልዋሽም። እኔ ፐርሰናሊቲ አይደለም በእውነቴን ነው ማለት አልዋሻችሁም። በአንድ ጊዜ ፊቷ ተለዋወጠ። ካሜራማኑ በጣም ጄት ሆነ። እንዴት መልክ ትሰራለህ? እንዴት ድራማ ትሰራለህ? ይሄ አንሶብህ ነው ወይ እንዴ ምናምን። መጨረሻ ላይ እንደውም ላይቡን አይታችሁት ከሆነ መሳደብ ጀመረ፣ በማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይህንን እምላችሁ እውነት ለመናገር ስለምወደው ስለማውቀው ብቻ አይደለም፣ የእውነቴን ነው እምላችሁ። ማለት እቺን ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፊኒትሊ ሌላ ሰው ነው የሆነችው፣ ሌላ ሰው በጣም እንዲያውም የባለቤቷ ሜሪ የምትባለዋ በጣም የምትገርም ሴት ናት። ፖላይትሊ ልታናገረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንዲያውም ምንም አታመጣም መሄድ ትችላለህ ምናምን መልክ ትሰራለህ እንዴ ላይቭ ትገባለህ እንዴ ፊቴን እንዳታሳይ ምናምን ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ ላይቭ ልታስገባኝ እንዳትሞክር ምናምን ምንድነው? ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያለው ዕቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን፣ በዚህ ደረጃ
በጣም በቃ ደግሞ አስቀድሞ በረከት ቪዲዮ ሰርቷል። እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከብ የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም እንዴት ባለሙያ እኔም ባለሙያ እኮ ነኝ። ከፈለኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣውን አንቺ ስላልሽው እንዴት ይሆናል? እና ካልኩሌት ሲደረግ ካልኩሌት የሚደረገው ልብሱ ላይ ከተለጠፈው ፕራይስ አንጻር ነው አይደል? ያ ነው አይደል ካልኩሌት ይደረገው። ከዛ ልብሱ ካልኩሌት ተደርጎ ሲጨረስ አሻንጉሊቶቹ ተቆጥረው አንድ አሻንጉሊት ስንት ያወጣል፣ አንድ ብረት ስንት ያወጣል የሚባለው ብረቶቹ ይቆጠራሉ፣ አሻንጉሊቶቹ ይቆጠራሉ። ከዛ ፕራይሳቸው ቼክ ተደርጎ የአዲስ አሻንጉሊት ፕራይስ እና ዩዝድ የሆነ ፕራይስ ኮምፔር ተደርጎ ተወዳድሮ ያ ተጽፎ መጨረሻ ላይ ነው ታስቦ ዋጋው ስንት ያወጣል የሚሰላው አይደል? መጀመሪያ ያ ተሰልቶ ተነግሮት ነው ተስማምቶ የተቀበለው ቻሌንጁን። ይኸውልሽ አሁን እነሱም አይቶታል፣ እቃውን ሄዶ አይቶታል። እሷም እኮ ማስተባበያ ቪዲዮ ላይ አካተዋለች። እኔ ቤቱን አስጎብኝቼዋለሁ ቪዲዮውን ቻሌንጁን ከመቀበሉ በፊት ነው የምትለው። ኦፍ ኮርስ አሳይተዋለች። እሱ እኮ ከዚህ በፊት የንግድ ባህል የለውም ማለት ንግድ አያውቅም። ልብስ ስንት እንደሆነ፣ ምን አይነት ልብስ ጥሩ እንደሆነ፣ ምን አይነት ልብስ መጥፎ እንደሆነ ከሊስትሮ በቀር የሚያውቀው ነገር እኮ የለም ይሄ ልጅ። እኔ እኮ ስለማቅ እኮ ነው ሾክድ ያደረገኝ፣ ስለማቅ ነው። አሁንም እኮ ቁማር ነው እየተሰራበት ያለው ምለው እኮ ልጁ አያውቅም ተብሎ ነው። ምንም ንግድ ላይ የለም ከሊስትሮ ማይሻል ነገር የለም ብሎ አክሴፕት ያደርገናል። ስለዚህ በጣም ጥሩ አጋጣሚ ነው በሚል አይነት ስሌት ነው ቻሌንጁ ራሱ የተሰጠው። እንዲያውም ካሜራማኑ ሲል ነበረ፣ እንዲያውም እያልኳት ነበር ለሜሪ ትክክለኛ ሰው አገኘሽ እያልኳት ነበር። በምንድን ነው ትክክለኛ ሰው የሚሆነው? ማለት ቻሌንጅ ነው የተሰጠው። ዩቲና ሳትሸንፈው ቢሆን ሴን ቻሌንጅ ወይ ደግሞ ሰምባዲ በጣም ታዋቂ የሆነ ትክክለኛ ሰው ሲባል እኔ በራሴ ግምት መስራት ያለበት ማደግ ያለበት ትክክለኛ ሊሆን ይችላል። በዛም ሳይድ ሊሆን ይችላል ከሚል አንጻር ነው ሊሆን ይችላል እኮ። ግን ልጁ እኮ መስራት ይፈልጋል፣ መለወጥ ይፈልጋል። ሁላችንም እንዲያድግ ነው የምንፈልገው። እውነት ለመናገር ሁልጊዜ ካውንስል የምናደርገው የምንከታተለው እንዳይጎዳ፣ ሱሰኛ እንዳይሆን፣ ወጣትነቱን አፒዩዝ እንዳያደርግ፣ የተሻለ ነገር እንዲኖረው ነው። ይሄ ሁሉ ማደርገውም እኮ እውነት ለመናገር እሱ እንዲጠቀም ነው። እኔ ምንም ማለት ከሱ ምንም የማገኘው ነገር ኖሮ አይደለም። ያው እሱ ባለበት እግዚአብሔር በሚያውቀው ይህንን ነገር ሁሉ ስል የምልበት ሪዝን ልጁ እንዲጠቀምና ትክክለኛ ቻሌንጁን እንዲያገኝ ነው። ጥሩ እሺ። የቤት ኪራይ አልታሰበም ማለት ኪራይ 25 ሺህ ብር ነው ያለች። ኧረ አልታሰበም የቤት ኪራይ በፍጹም 25 ሺህ ብር ነው ብላኛለች። ምን አለ በ5 ሲባል አሻንጉሊቶቹ፣ ብረቶቹ፣ ልብሶቹና የሱቁ ክራይ የ3 ወር የ6 ወር ምናልባት አብሮ ተሰልቶ ከሆነ 3 ወር ብለው የሰሩት ድራማ ነው። አቢባዬ እግዚአብሔር ነው የምልሽ 25 ሺህ ብር ነው የቤት ኪራይ ብዙም አይደለም አይከብድም ነው ያለችኝ እንጂ የ3 ወር ተከፍሎላል ምናምን አላሉኝም። ደግሞ ጭራሽ ላንተ ማለቱን ረስተው ቢሆንስ የእውነት የተከፈለ ቢሆን ግዴታ ነገር ይጠበቅበታል። አይ ሀቢዬ የተከፈለ ቢሆንም እኮ ነው አሁን እኮ ይኸውልሽ እኔ እንዴት እንደማስረዳ አላውቅም። እግዚአብሔር ምስክሬ ነው። አሁን የእናንተን ከጨረሳችሁ እሷን መጥራትና ከእሷም እንስማ አይደል? እሷም ትግባ፣ ብትገባ ጥሩ ነው። ብትገባ በጣም ደስ ይላል። ማናግ መጥራት ያለብን ሜሪ ቦንዳን ነው ራሷን ነው ወይንስ ቪዲዮን የሰራችሁን ህሊናን ነው? የፈለጉት አካላት የፈለጉት ይምጡና ጉዳዩን ስለሚያውቁት ከጅምሩ ስለሚያውቁት ይግቡ። አሁን ያልሻቸው የቤት ኪራይ እነዚህ ማቴሪያሎች እነዚህ ብረቶች ምናምን እያንዳንዱ ነገር ተካቶ እኮ ነው የምልሽ። ይኸውልሽ ማለት በምን ሂሳብ ነው 1.5 ሚሊዮን የሚያወጣ ዕቃ 300 ሺህ ብር እንኳን አይሞላም? እንዴት ይመጣል? እንዴት ታስታርቂዋለሽ? ማለት እንደው እኮ ማለት ኮንሲደር ለማድረግ እንኳን የሆነስ 500 ሺህ በላይ 800 ሺህ ብር የሚጠጋ ምናምን ቢሆን እኮ በቃ ከስተመር አለ ምን አለ የቤቱ ቁልፍ አለ የቁልፍ ዋጋ ምናምን ላይ ሲያወሩ ምናልባት ሰምተሽ ከሆነ አላውቅም። ሱቁን ልሽጠው ብትል እኮ ሱቅ ቁልፉን ብቻ 600 ሺህ ብር ትሸጠዋለች ስትል ነው። እንዲያውም ቤኪ እንደዛ ከሆነ እኔ ምን አታገለኝ? ለምን ከፈለጋችሁ ሸጣችሁ 1 ሚሊዮን ብር አትሰጡኝም? 500 ሺህ ይቅርብኝ እንደዛም ከሆነ አላት። ስለዚህ ያንዳንዱ ነገር ካልኩሌት ተደርጎ ነው ምልሽ አቡ 300 ሺህ ብር አይሞላም።
ይሄንን ቻሌንጅ እንዴት 1.5 ሚሊዮን ብር የሚጠጋ ቦንዳ ቤት ተረከብኩኝ ሊል ይችላል? በምን ሂሳብ? ወይ ግልጽ በሆነ ቋንቋ እሷም ገብታ በቃ 300 ሺህ ነው የሚያወጣው ብዬ ነበር አምሶሪ ብላ ታስረከበው ግን 1.5 ሚሊዮን ዲል ያደረገው ከማን ጋር ነው? ዲል ንግግሩን የፈጸመው ከማን ጋር? እኔም እኮ አሁን እዚህ ጋር ማለት ነው ሜሪ ቦንዳ ጋር ነው። ከራሷ ከባለቤቷ ጋር ነው ወይስ? ያው የሜሪ ቦንዳን የምትሰራው እሷ ናት። ሜሪ ቦንዳ ያው ካሜራ ውስጥ ምናምን አገባ ሲቀጥል ማለት ነው። መጀመሪያም እኮ እኔ እንደዛ ከሆነ 100 ምናምን ሺህ ፎሎወርስ በእኔ በኩል ጨምሮ ነበር። ያኔ እኔም እኮ የማጭበርበር ስራ ቢሆን ጨምር ያለው ስጡኝ ማለት ይችል ነበር። ነገር ግን እኔ ድጋሚ 100 ሺህ ጨምር ያለው ማለት ነው። ስለዚህ አካውንቱን አንተ ቪዲዮ መስራት ስትጀምር 36 ሺህ ፎሎ ነበረው። 200 ሺህ ፎሎ ባንተ ያለው 33 ሺህ ምናምን አካባቢ ነው። 30 ሺህ ላይ ነው እኔ 33 ሺህ 33 ሺህ እንደዛ አካባቢ ወደ 203 ሺህ አግኝተዋል ፎሎ ባንተ ኦልሞስት እንደዛ አካባቢ አግኝተዋል። እሺ ሜሪ ቦንዳ ለሚለው አካውንት ሁላችሁም ሼር አድርጉ። ኦር ደግሞ አንተ ኮንታክት የምታደርጋት ሜሪ ቦንዳ ዋትስአፕ ነምበር ካላት ወይንም ህሊናን ከሆነ ኮንታክት የምታደርገው ሞዴሬተር ላስገባና በኢንቦክስ ላክላትና እኔ በዋትስአፕ ቮይስ አድርጌ ልጥራት። ሼር ላድርግልሽ ቪዲዮዋን። አይደውልልኝ ስልኳ አለህ ደውላ ሀቢባ ጋር ነኝ ግቢና ያለውን ነገር አስረጅ ይበላል። ቁጥሯን ልከህልኝ እኔ እጠራታለሁ። ቁጥሯን በውስጥ ላክልኝ። ዋን ሰከንድ በእኔ አይደለም በሞዴሬተር ነው። አንዱ አልተረዳኸኝም። ቆይ እኔ ሳስገባት አንተ ትልክላታለህ በውስጥ በራስህ አካውንት ለሞዴሬተሬ ትልክላታለህ። ቤቲ ማን ያለው ፍላወር ላኩ ቪው ላይ ያጥፋሉ። ምንድን ነው የሚነፋው? አንድነት ያርክልን ወይ በስህተት ሁለት ሰው ሳብኩኝ። ቆይ አንዴ ያው ሶፊን ፎሎ አድርጋትና በኢንቦክስ ላክላት። ሶፊዬ ፎሎ ሂም ባክ አይ ቲንክ ሌላ አካውንት ነው፣ በሌላ አካውንት ነው የሚልክልሽ። ይሄኛው የሱ አካውንት አይደለም። የሱ ላይቭ ተዘግቶበት በሰው አካውንት ነው የመጣው። አውዬ እንዴት ዋልሽ? እሺ ፋሎ አድርጌዋለሁ። ሃይ ብዬዋለሁ አለልሽ። ኢንዚስ አካውንት በሌላ አካውንት ነው የሚልክልሽ። ያ ነው። አይ በዚህ በደረጃ የኔው ሊንክ ኦኬ፣ በዚህ ነው የምትልክላት። ሚውት ነክ እኔ በራሱ በረከት ሊስትሮ በሚለው አካውንት በረከት ሊስትሮ በሚለው ለዛ ነው በረከት ሊስትሮ የሚል አካውንት ነው የሚላክልሽ። እሺ አይ ዶንት ኖ ፎሎ ባክ አላረግሽ ለምንድን ነው የሚያስተጋባው? ቅድም ሰላም ነበር የሱ የሆነ ነገር ሆኗል። አስተካክሉት የሆነ ነገር እሺ እያለ ነው የእናንተ አካውንት። እስካሁን ሰላም ነበር። ስታወሩ ሚውት እያበራችሁ አሁን አይሰማም? አዎ ይሰማል። ስልክ ተደውሎባችሁ ነበር በዚህ አካውንት ማስተጋባትና መነፋነፍ ጀመረ። ኔትወርካችን ይሆናል ወደዛ። እሺ ኔትወርካችን አሁን ሰላም ነበረ። ኔትወርካችን ስልክ የተደወለ እሺ ሀያል እንት ልኮላታል ስልኳ። እሺ እኮ ትልክልኛል። ቻው ነው ዋትስአፕ ላይ እንትን ምንድነው ወይ ወጣችሁ ትገቡ። በጣም ይረብሻል ማይካችሁ። ወደ ቤት እንግባ። አዎ እንደ አዲስ ወጣችሁ ትገቡ ሪፍሬሽ ያደርጉ። እሺ የኔማ ሊሆን አይችልማ። የኔ ነው ሶፊ። እስኪ አውሪ። የኔ ከሆነ አንቺ ስታወሪ ሊረብሽ ይችላል። ይሰማል አቡዬ? ያንቺ ምንም ጤነኛ ነው፣ የነሱ ነው። ሰላም ነው እኮ ሰላም ነው። አይ ከኔ ችግር ቢሆን ኖሮ ሌላም ሰው ሲገባ የሌላም ሰው ድምጽ ይረብሽ ነበር ማለት ነው። አይ ሰላም ነው። ያ ፋሎም አላረገኝም አቡዬ፣ አላከልኝም ልጁ። በረከት ሊስትሮ የሚል አካውንት ታውቂዋለሽ? በአማርኛ በረከት ሊስትሮ ብለሽ ሰርች ስታደርጊ ይመጣልሻል አካውንቱ። እሱም ፎሎ ስታደርጊው ፍሬንድ ትሆናላችሁ። እሱ ፎሎ ስላደረገሽ በበረከት ሊስትሮ ከዛ ኢንቦክስ መላክ ይችላል። አንቺ ፎሎ ስመልሽ እዚህ ሆነሽ ማድረግ ትችልሽ። እያረኩ ነው። ኦኬ ምናልባት በበረከት ሊስትሮ ስለገባ ይሆናል ወደዚህ ላይቭ። ስፒከሩን አፍኑት ነው ብላችሁ ነው
እስቲ አሁን እንሞክር። ወይኔ አሁን ኧረ በጣም ይረብሻል። እንደተበላሸ ምን ተፈጥሮ ነው? አሁን አይሰራም። አሁንም በበረከት ሊስትሮ እዚህ ቤት ኮንኩታ በሁለት ስልክ አጠገብ ላይ አጠገቡ ናችሁ። በሁለት ስልክ አንድ ቤት ላይ ኦኬ። እነሱ ከሆነ እስኪ ብቻ ነው። ሶሪ አሁንስ ውጥ ከናካቴው መውጣት አለበት። ከበረከት ሊስትሮ ከናካቴው መውጣት አለበት። ካለበለዚያ እንደዚህ ይረብሻል። ወጥቻለሁ። እስኪ አሁን አይሰማም። አለመሰማት እኮ አይደለም ይረብሽ ነበረ። ኦኬ እሺ፣ ተስተካክሏል። አሁን እስኪ ጠብቀው። አሁን ሰላም ነው ቤተሰብ? እሺ፣ በዚህ ወደ ለሶፊ ፎሎ አድርገህ በበረከት ሊስትሮ ቁጥሩ ልከህላታል? ታዲያ ለምን አልመጣላትም? ሶፊ ልኬላታል። እየላኩልሽ ነው አቡዬ። መጥቷል። መጥቶልሻል። ኦኬ ልኬልሻለሁ አቡዬ። ቼክ አድርጊው። ስልኬን ማግኘት እኮ ቻልኩ። ስልኬስ ያ አገኘሁት። ልከሽልኛል ዋትሳፕ ላይ ልኬልሻለሁ አቡዬ። ማይ ጋድ አሁንም ይረብሻል እኮ። ምንድን ነው የሚሻለን? ወይ ስልካችሁን ሪፍሬሽ አድርጉ። ይረብሻል አሁንም። ያ እስቲ ድጋሚ ወጥተን እንግባ እንዴ? ወይ በሌላ ኦፊስ ስትወጣ። እሺ እስቲ ሶፊዬ ቴንኪው ደርሶኛል ማሬ። ስፒከራችሁ ታፍኖ ነው እያሉ ነው ኮሜንታተር። እስኪ ስፒከራችሁ ቼክ አድርጉ። ስፒከር ማለት ይሄ ነው፣ ይሄኛው በማይክ ኦኬ። እሺ አሁንስ እስቲ ቆይ። አሁን ሰላም ነው ጋይስ? እስቲ አውሩ እናንተ። አሁን የእነሱ አይደለም እያሉ ነው። አይሰማም አሁን? እሺ የኔ ከሆነ እኔ ሚውት አድርጌ እናንተ አውሩ ውስጥ። የኔ ሊሆን አይችልም። ለምን እነሱ ሲወርዱ ሰላም ነው። ልክ ለሶፊ ሊፈት በበረከት ሊስትሮ ሲገባ ነው እንትን የተባለው። ቅድም እዛ በበረከት ገብቶ ስለነበር እስቲ ያኛውን ስልክን ስዊች ኦፍ አድርገው አንዴ። ስዊች ኦፍ አድርገው። እስቲ ምን አለ አድርጌዋለሁ። አሁን ይሰማል? አዎ ቆይ እስቲ አሁን እናውራ። እኩል ስናወራ ነው ሜቢ እንደዛ ይሆናል። ለምን አሁን ሰላም ሆነ? አይ ዶንት ኖ። ስልኩ ምናልባት ስላጠፋው ይሆናል። ይገርም። አሁን ሰላም ነው። ትንሽ እኔ ሚውት ሳረግ አውራስ ይሰማል? አሁን የተሰማችሁ ነው? እኔ ሚውት አድርጌም አለ ድምፁ። እሺ እኔ ሚውት ሳረግ እነሱ ብቻቸውን ሲያወሩ አዳምጡ። እሺ ቤተሰቦቼ ይሰማል? የተሰማችሁ ነው? ሰላም ቤተሰብ። አይሰማም? ሁለታችንም እኩል ስናወራ ነው መሰለኝ። እስቲ እሺ እናንተ ሚውት አድርጉና እኔ ላውራ። እኔ ሚውት አድርጌ እናንተ ስታወሩ ሰላም ነበር። እሺ እነሱ ሚውት አድርገው እኔ ሳወራ ሰላም ነው። እኔ ሚውት አድርጌ እነሱ ሲያወሩ ሰላም ነው። ሁለታችንም እኩል ሚውት ስናበራ ግን ችግር አለ። ይሄ ደግሞ ከነሱ ስልክ ነው። ምክንያቱም እነሱ ወርደው ሶፊ እናውራ፣ ሶፊ አውሪ እስኪ ብያት እኔና ሶፊ ስናወራ ድምፁ የለም። ስለዚህ ሜቢ ንፋስ ላይ ስለሆኑ ይሆናል። ኢትስ ፋይን። አብሩት አሁን ሚውታችሁን።
አቡዬ ትናንት መረጃ እየሰበሰብን ነው በትናንቱ ጉዳይ ውዶቼ። ቆይ ይመጣሉ ሰዎቹ እነሱም ያገኙትን እኔም እናንተን አይደለም ይቅርታ ተመልካቾችን ነው። አንዴ ሚት ላድርግላችሁ። አቡዬ የትናንቱ ጉዳይ እንዴት ሆነ ለምትሉ መረጃ እየሰበሰቡ ነው። ሁለቱም አካል መረጃዎቻቸውን ይዘው ይመጣሉ። እሺ ውዶቼ። በፋጥማ ጉዳይ ደግሞ 9 ሰዓት ላይ ቀጠሮ አለን። ዋትሳፑ አንድ ራይት ነው። ቮይስ አረኩላት ለሊና ላይቭን ሼር ዋትሳፑ አንድ ራይት ነው። ቀጥታ ልደውላት ላይቭን ሼር አረኩላት ቮይስ አስቀመጥኩላትኝ። ግን ዋትሳፑ አንድ ራይት ብቻ ነው የገባው። ኦንላይን አይደለችም። ሁሌ የሚኮል ሄር ዳይሬክት መለስኩላችሁ እኮ ውዶች ያልሰማችሁኝም። አዎ ቀጥታ ደውላት። ኦኬ ልክ ቀጥታ ልደውል ስል ግን 2 ራይት ሆነ። ቆይ አንዴ ፈጥረች ምን ጉድ ነው? እስከዛ እናንተ አታወሩም ነበር? እናንተ ሚዩት አድርጋችሁ ጸጥ። እሺ ደውዬላታለሁ ዋትሳፕ ላይ መልእክት እንዳስቀመጥኩላት እና ቼክ እንድታደርግ ነግሬያታለሁ። መልእክቱን ቼክ አድርጋ ትመልስልኛለች። እንጠብቃለን። የትናንቱ ጉዳይ ውዶቼ መረጃ እየሰበሰብን ነው። ኤደንን ለማግኘት ፋሲካን ለማግኘት እየሞከርን ነው እና ፋሲካና ኤደንን እየፈለግን ነው። ሌላ ደግሞ አንድ አዲስ ሰው አግኝተናል። ደግሞ እሱን ደግሞ እናቀርበዋለን። እየጠበቅን ነው። አንተ ጫጩ ሰርቶ እንጂ ሰርቆ አይደለም። መጀመሪያ ቻሌንጅ ሲሰጠው በብር አልተገመተም። ሱቅ ከነ ቦንዳው ነው ብሎ ማስታወቂያ የተሰራው። አይ ቪዲዮን ሰምተነዋል። ቃል በቃል 1.5 የሚላለው እና ዞሮ ዞሮ ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አንችልም። እሱን ሰምተናል። እነሱን ደግሞ እንሰማለን ይመጡና
መናገር የምትፈልጉት ነገር ካለ እስከዛ መናገር ትችላላችሁ። ሀቡዬ ለማስተባበያ በሰራችሁ ቪዲዮ ዙሪያ የተወሰነ ነገር ብናገር ደስ ይለኛል። እዛ የተሰሩ ለምን እሱ ራሱን ችሎ ቢናገርስ ስለ ጉዳዩ? አይ ለማስተባበያ ብላ የሰራችው ቪዲዮ ላይ አለ አይደል ህዝብን ለማሳመን ያደረገችበት ጥረት የሚያሳዝን ነው። እግዚአብሔር ነው። እኔ ሰርቼ ነው ድርጅቷን በእኔ በኩል ከፍ አድርጋለች። ሜሪ ቦንዳ ተብሎ እንዲጠራ አድርጋለች። በጣም ብዙ ዋጋ ከፍዬ ነው እኔም እዛ ጋር ቻሌንጁን የሰራው። እናቴ ጋር ላይ እሷ ባለችበት ይሄ ቪዲዮ ላይ እንደዚህ ያልሽው እየተባባላችሁ ቪዲዮውን እንትን ትለዋለህ። ዝርዝሩንም ልካልኛለች። ቆይ ትምጣለች። ግን የእናንተ ማየታችሁ ግን ትክክል አይደለም። ዞሮ ችግር የለውም። እኔ ሚውት እናንተ ስታወሩ እናንተ ማይካችሁን ስታበሩ እኔ ሚውት አደርጋለሁ። ስለዚህ እናጥፋው። አዎ እናንተ ስታወሩ እኔ ሚውት አደርጋለሁ። እንደዛ እንሞክር። አዎ እስቲ እንደዛ እንሞክር። እያስቸገረ ነው። ያንተ ላይፍ እስከ መቼ ነው ይዘጋብህ? ለ3 ቀን የኔ ማጨረሻ ማስጠንቀቂያ ቲክቶክም ሰጥቶኛል። ለ3 ቀንም ተዘግቷል። ለምን እኔ እንጃ አላውቅም። እኔ ለምን እንደሆነ ትናንት ላይቭ ላይ ቁጭ ብዬ ምናምን ሀቢባ እየጠራች ነው ምናምን ሲሉኝ ወደ አንቺ ጋር ምናምን ልመጣ ስል ተዘጋብኝ ላይቭ። ከዛ አካውንቴንም ደግሞ ቼክ ሳደርግ አካውንት እንትን ዋርኒንግ ኤንድ ስትራይክ ምናምን አመጣብኝ። ኦኬ ይሄንን ስልክ ስዊች ኦፍ አድርጋችሁ ታበሩታላችሁ ሪፍሬሽ እንዲያደርግ። ለምን ቅድም ሰላም ነበረ። ሌላ አካውንት እንግባ። በሌላ አካውንት በሌላ ስልክ ይቻላል። ለምን በጣም ስለሚረብሽ ነው። በውስጥ ታወራኝ የቅድሟ ልጅና ሼር ላድርግላት አካውንት ሶፊ። እሺ እንትን እኮ ነው ይሄንን ስልክ ራሱ ስዊች ኦፍ አድርጋችሁ ኦን ብታደርጉት። ለምን ከመጀመሪያው የነበረ ችግር አይደለም። ይሄ ችግር የመጣው እንትን የህሊና ቁጥር ልክልኝ ሶፊ ገብታ አንተ ለመፍጠት ሶፊን ሁለተኛ አካውንት ስታስገባን የጀመረው። አይ ሜቢ ስልኩን ስላበራው ሊሆን ይችላል። ቻርጅ ለማድረግ አብርቶታል። አሁን አይ ቅድም አጥፍቶትም አልተፈታም ይሄ ችግር። ኦኬ እሺ፣ ወይ በዚህ እንገባለን ወይ አጥፍተን ነው እንገባለን። ኃይል በላትና ያኛውን አካውንት አስገባን። እሺ ሶፊ ያንን አካውንት አሁን የሚልክልሽን ኢንቦክስ የሚልክልሽን አካውንት አስገቢው። ኮመንት ላይ የሆነ ነገር ጻፍ ወይ ፍላወር ካለክ ስጥ፣ በዛ መግባት እንድትችል። እና ህሊና ወይ አበባ ትልካለች ወይ መጥቻለሁ ብላ ትጽፋለች። እሺ ሞዴሬተሮች